ሁላችንም በጉጉት ስንጠብቀው የነበረው በስንቱ ድራማ በመጨረሻም አዲስ ቤት አግኝቷል። ለ3 ዓመታት በኢቢኤስ የሳቅ ምንጭ የነበረው የተወዳጅ ሴትኮም አሁን ግን ጣቢያውን በይፋ ለቆ ወደ ቻናል 1 ተዘዋውሯል። ለመሆኑ በስንቱ ለምን ኢቢኤስን ለቀቀ? አዲሱ ጣቢያስ ምን ያህል ከፈለው? ድራማውስ መቼ መታየት ይጀምራል? በስምነቱ ጀርባ ያሉ እጅግ አስገራሚ ምስጢሮችና የተከፈለው ከፍተኛ ገንዘብ ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለ3 ዓመታት በላይ በኢቢኤስ የሳቅና የፈገግታ ምንጭ የነበረው ተወዳጁ በስንቱ ሴትኮም ድራማ አነጋጋሪ በሆነ ሁኔታ ወደ ቻናል 1 መዘዋወሩ ተረጋግጧል። በሁለቱ ወገኖች መካከል የተፈረመው ስምምነት ምን ይላል? ድራማው በኢቢኤስ ሲከፈለው የነበረው ሩብ ሚሊዮን የሚጠጋ ብር አሁን በአዲሱ ጣቢያ ምን ይሆናል? ዛሬ በኒውስ ፕራይም የዚህን ታላቅ ዝውውር ሙሉ ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለ3 ዓመታት በላይ በኢቢኤስ የሳቅና የፈገግታ ምንጭ የነበረው ተወዳጁ በስንቱ ሴትኮም ድራማ ወደ ቻናል 1 ቴሌቪዥን ተዘዋውሮ መታየት ሊጀምር ነው። ይህ ተወዳጅ ድራማ ከመጪው የፋሲካ በዓል ጀምሮ በአዲሱ ቻናል 1 ቴሌቪዥን ላይ ስርጭቱን እንደሚጀምር ከማለዳ መረጃ ሰምተናል። በተወዳጁ ኢቢኤስ ቴሌቪዥን በሚሰሩ ሙያተኞች የተመሰረተው ቻናል 1 የተወዳጅ ድራማ በስንቱ ማስኮብለሉ ገና ወደ ስርጭቱ ለገባው ለዚህ ቻናል ከፍተኛ ቁጥር ያለው ተመልካች እንዲኖረው ትልቅ እገዛ ያደርግለታል ተብሏል። ከወራት በፊት ወደ ስርጭት የገባው ቻናል 1 እና የድራማው አዘጋጅ ሆኖ አብሪኮም መልቲሚዲያ ለድራማው ስርጭት የሚያስችላቸውን የስምምነት ፊርማ ማድረጋቸውን ከኢትዮፒካ ሊንክ ማለዳ መረጃ ለማረጋገጥ ተችሏል። በዚህም ስምምነት ላይ የተጠቀሰው ሌላው ትልቅ መረጃ የቴሌቪዥን ጣቢያ ከቁርጥ ክፍያ በተጨማሪም ዩቱብ ላይ የማስተላለፍ መብቱ ለድራማ አዘጋጆች መልሶ እንደሰጠም ተነግሯል። ይህ ለድራማ አዘጋጆች ተጨማሪ የገቢ ምንጭ የሚሆነው ትልቅ እድል ነው። የድራማው ፕሮዲሰር የሆነው አብሪኮም መልቲሚዲያ ከጣቢያው ጋር ያደረገውን ስምምነት ተከትሎ ባለፈው ሳምንት ለድራማው ተዋንያን ስክሪፕት እንደሰጣቸው ታውቋል። በዚህም መሰረት ዛሬ ሐሙስ የድራማው አዲስ ቀረጻ እንደሚጀምር ተገልጿል። በስንቱ ድራማ ቀደም ሲል በኢቢኤስ ቴሌቪዥን መታየት ሲጀምር ጣቢያው ለአብሪኮም መልቲሚዲያ በአንድ የድራማ ክፍያ 245,000 ብር ክፍያ ይፈጽም እንደነበር የሁለቱ ወገኖች የስምምነት ሰነዶች ያሳያሉ። አዲሱ ቻናል 1 ቴሌቪዥን መዝናኛ ላይ ትኩረት ያደረገ ጣቢያ ሲሆን የሚቀርቡት ፕሮግራሞች ከኢቢኤስ የመዝናኛ አቀራረብ ጋር እጅግ በጣም የተቀራረቡ መሆናቸው በሰፊው ይነሳል። ይህም አዘጋጆቹ ከቀድሞ መስሪያ ቤታቸው ከኢቢኤስ ተጽዕኖ እስካሁን መልቀቅ እንዳልቻሉ የሚያሳይ እንደሆነም ይነገራል። ክቡራን የዩቱብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ ይህን ይመስል ነበር። ለ3 ዓመታት በኢቢኤስ ቤታችን የነበረው በስንቱ ድራማ አሁን ታሪካዊ የተባለትን ዝውውር አድርጎ ወደ ቻናል 1 አምርቷል። ይህ ዝውውር በኢትዮጵያ ሚዲያ ዘርፍ አዲስ ፉክክርን እንደሚፈጥር ጥርጥር የለውም። እናንተስ ምን ትላላችሁ? በስንቱ ከኢቢኤስ መውጣቱ በድራማው ጥራት ላይ ተጽዕኖ ይኖረው ይሆን ወይስ አዲሱ ጣቢያ ቻናል 1 ለድራማው የተሻለ እድል ይፈጥርለታል? በተለይ ደግሞ አዘጋጆቹ የዩቱብ የማስተላለፍ መብቱን በራሳቸው እጅ ማድረጋቸው ምን ያህል ይጠቅማቸዋል ብላችሁ ታስባላችሁ? የእናንተን ጠቃሚ አስተያየት በኮሜንት መስጫው ላይ አስፍሩልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። ሌሎችም እንዲደርስ ሼር አድርጉት። እንደዚህ ያሉ ትኩስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። ከሰዓታት በኋላ በሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።